ሉሊትን እንግዲህ ከአቶ መሰለ እጅ አውጥቶ ወደ ቤቷ ለመመለስ ትልቅ ዋጋ እየተከፈለ ነው ያለው በአሁን ሰዓት ላይ ማለት ነው። እንግዲህ ባንቶሪዮንና ሮዛ ያቀዱት ነገር ሁሉም ነገር ሮዛን ወደ ቤቷ ለመመለስ የሚያደርጉት ነገር እየተሳካላቸው ይመስላል ማለት ነው። ሆኖም ግን አቶ መሰለ ያው እንደምናውቀው ከባድ ሰው ስለሆነ እንግዲህ ነገሮችን ያው ቢያከብድባቸውም እነሱ ያው ያደረጉት ጥረትን ግን እየተሳካላቸው እንደሆነ ነው እየተመለከትን ያለነው ማለት ነው። አሁን ላይ አቶ መሰለ ብዙ ነገሮችን አጥቷል። ብዙ በሚሊዮን የሚቆጠሩ ብሮችንም አጥቷል። በማጣቱ ደግሞ በብስጭት ውስጥ ነው ያለው ማለት ነው። እንግዲህ አሁን ላይ ያለበት ሁኔታ ንብረቶችንም እያጣ ነው፣ ብዙ ነገሮችንም እያጣ ነው ያለው ማለት ነው። ሆኖም ግን እንግዲህ ያው ባንቶሮንና ሮዛ ያቀዱት ሁኔታ እንግዲህ ሉሊትን ከዛ ቤት ለማውጣት ያሉት ነገር ያው ቀጥታ እየሰመረላቸው ይመስላል ማለት ነው። ሆኖም ግን ያው አሁን ላይ ያው ያልተጠበቀ ነገር ተከስቷል ማለት ነው። እንግዲህ ባንተሪው ብቻውን ምንም ማድረግ ያልቻለበት ሁኔታ ነበረ ማለት ነው። ሆኖም ግን ዴቭ እና ሔዋን ቤት ድረስ ተከስተዋል ማለት ነው። እንግዲህ ዴቭ በመምጣቱ ለባንቶሮ ትልቅ ነገር ነው ይዞለት የሚመጣው ማለት ነው። ምክንያቱም ከዚህ በፊት ብቻውን ምንም ነገር ሊያደርግ አልቻለም ማለት ነው። ከአቶ መሰለም ሊያውጣት በፍጹም ስላልቻለ አሁን ላይ ዴቭ እና ሔዋን መምጣታቸው ለሱ ደግሞ ትልቅ ነገር ነው ማለት ነው። ሆኖም ግን ያው በአቶ መሰለ በጣም ከባድ ሰው ስለሆነ ነገሩ ቢከብድላቸውም እንግዲህ ያው ዴቭ በመምጣቱ ነገሩ ለባንቶሮ ትንሽ ቀለል የሚልለት ይመስላል ማለት ነው። በዛ ላይ ሮዛና ባንቶሮ ለአቶ መሰለ ትልቅ ፕሮጀክት እና ትልቅ እቅድ ነበረ የያዙለት ማለት ነው። ያው ባቀዱት ሁኔታ ሮዛ እንግዲህ አቶ መሰለ ጋር ቤት ድረስ በመሄድ እንግዲህ እሱን እንደምትወደውና እሱን እንደምታፈቅረው በመምሰል ነው ይሄንን ነገር እቅድ ለማድረግ የነበረው ማለት ነው። ሮዛ እንግዲህ ያቀደችው ነገር ያው እሱም በደካማ ጎኑ ገብታ እሱን እንደምትወደውና እንደምታፈቅረው አድርጋ እንግዲህ አቶ መሰለን ያሉትን ንብረቶችን እንዲወድቅና ሉሊትን ደግሞ ከዛ ቤት ለማውጣት የእሱን ደግሞ ስም እንግዲህ በከባድ እንዲነሳ ነው እቅድ አድርጋ ወደ አቶ መሰለ ቤት የሄደችው ማለት ነው። ዴቭ በበኩሉ እንግዲህ ሔዋንና ዴቭ የሉሊት እዚህ ቤት አለመኖሩን በጣም እያስጨነቃቸው ነበረ ማለት ነው። እንግዲህ በዚህ ወቅት እንግዲህ ባንቶሪዮ በመዋሸት ብዙ ነገሮችን እያላቸው ነበረ። ሉሊት ጓደኛዋ ጋር ነው የሄደችው እንግዲህ ትመጣለች በማለት ብዙ ነገር ሲላቸው ነበረ። አሁን ላይ ግን እነሱን እያየ መናገርና መዋሸት ስላቃተው እንግዲህ ያው ባንቶሪዮ ግልጹን ተናግሯል ለዴቭ ማለት ነው። እንግዲህ እናንተ ከሄዳችሁ ጀምሮ ሉሊትን አቶ መሰለ እንደወሰዳት ነግሯቸዋል ማለት ነው። በዚህ ወቅት እንግዲህ ዴቭ ይህንን ነገር ሲሰማ ራሱን መቆጣጠር ነው ያቃተው ማለት ነው። ዴቭ በበኩሉ እንግዲህ ይህንን ነገር ሲሰማ እህቴን እስካሁን ድረስ እሱ እጅ ስር ሆና እሷን እስካሁን ከዚሁ ሳላውጣት እኔ በማላውቀው ሁኔታ ነው። ስለዚህ እህቴንማ ከዚህ ጉድ አውጣታለሁ በማለት እንግዲህ ማንንም ሳይሰማ እየገሰገሰ እሷን ለማምጣትና እሷን ለማዳን እየሞከረ ነበረ። በዚህ ወቅት እንግዲህ ሮዛ ያው ዴቭ እዛ ድረስ ከሄደ አቶ መሰለ ዴቭን እንደሚገድለው ስለምታውቅ እንግዲህ ሮዛ በብላት አድርጋ ዴቭ እንዲመለስ አድርገዋለች ማለት ነው። ዴቭን በቀላሉ ለማሳመን በጣም በከበደ ሁኔታ ነበረ ማለት ነው። እንግዲህ ምክንያቱም ዴቭ ሉሊት ለሱ የማትጠበቅና ለአቶ መሰለ የማትጠበቅና ብዙ ነገር ውስጥ የምትሰራ ልጅ ለብዙ ነገር የምትጠበቅ ሴት እንግዲህ አቶ መሰለ ወስዷት እንደዚህ ሲያደርጋት እንግዲህ እሱ ያው እሱን ለማሳመን ከበድ ያለ ነገር ነበረ ማለት ነው። ስለዚህ ሉሊት ለአቶ መሰለ ያው ሚስት ሆና መቆየት እንደሌለበት ስላመነ ይሄንን ነገር እንግዲህ እሷን ከዛ ቤት ለማውጣት በጣም እየጣረ ባለበት ሰዓት እንግዲህ ሮዛ ይሄን ነገር በፍጹም የማይሆን ነገር ነው። ስለዚህ እኛ እያቀድነውና እኛ የያዝነው ፕሮጀክት አለ። ስለዚህ ይሄንን ነገር
አንተ ገብተህ እኛን ልታገዝ ይገባል እና አንተ ሄደህ ራስህ ህይወትህን ማሳለፍ የለብህም በማለት እንግዲህ ነገሮችን በማሳመን ሆኖም ቀረ ግን እሱ ያው የነሱ ጋር አብሮ ለመስራት እና አብሮ ሂዴታውን ብላት አድርገው ለመሄድ አስበዋል ማለት ነው። ከዚህ በፊት እንግዲህ የአቶ መሰለ ንብረትና ያው የያዘውን የአሽሽ ብዙ የያዘውን የአሽሽ ነገር ማለት ነው። እሱን እንግዲህ አቃጥለነዋል ብለውት ነበረ ማለት ነው ለአቶ መሰለ ማለት ነው። ግማሹን ደግሞ ያው አላቃጠሉትም፣ ግማሹን ደግሞ ለመደራደሪያ ነበር እያስቀመጡት ማለት ነው። ሆኖም ግን ያው ግማሹን እያስቀሩትን ያው ዴቭ በሚያውቅበት መንገድ ሳይሆን ዴቭ በማያውቅበት መንገድ ምናልባት ለመደራደሪያ ይሆነናል ብሎ አቶ በንቶሎ ባሰበው እንግዲህ ያንን ነገር አስቀምጦ ነበረ ማለት ነው። አሁን ላይ ይሄንን ነገር እንግዲህ ይሄንን በዚህ አይነት መንገድ እንግዲህ ሉሊትን ደግሞ ከዛ ቤት ለማውጣት እንግዲህ የሚሞክሩበት አንደኛው ነገራቸው ይሄ ነው ማለት ነው። ዴቭ በበኩሉ እንግዲህ ያው ባንቶሎ ከዚህ በፊት ሙሉንም አቃጥያለሁ ብሎ ስላለው እንግዲህ ግማሹን ሳያቃጥል ስላስቀመጠ ያው ለምንስ ሁሉንም አላቃጠም በማለት ትንሽም ቢሰማው፣ ሆኖም ግን ይሄንን ነገር ደግሞ ቢቀመጥም በሌላ በኩል ደግሞ ጥሩ ነገር ሊሆን ስለሚችል ነው። ይሄ ነገር ስላለ ለጥሩ መንገድ እንደሚጠቀሙበት ስላወቀ ይሄንን ነገር አሁን ላይ ዴቭ ተስማምቷል ማለት ነው። አሁን ላይ ዴቭና ያው ባንቶሎ በአቶ መሰለ ንብረት በራሱ ንብረት እንግዲህ ለመደራደር ነው ያሰቡት ማለት ነው። እንግዲህ ያው በሚደራደሩበት ሰዓት እንግዲህ የአቶ መሰለን ጋርዶች እንደማይኖሩ ነው የተነጋገሩት ማለት ነው። እንግዲህ በዚህ ወቅት በተነጋገሩበት ሰዓት ጭንብል የማይታይ ጭንብል ነገር ራሳቸውን በማያስታውቁ ሁኔታ እንግዲህ ለብሰው ወደ አቶ መሰለ ጋር ሲገሰግሱ ነበረ ማለት ነው። ሆኖም ግን አቶ መሰለ እንግዲህ አስቀድሞ ነገሮችን ስላሰበና ያው እዚህ ቤት የገባ ሰው እንደማይወጣ ብሎ ለራሱ ጠባቂዎች ቢናገርም እና ዴቭ ቀላል ሰው አይደሉም ማለት ነው። ምክንያቱም ከመጀመሪያ አስበውበትና አቅደውበት ስለሄዱ ይሄንን ነገር እንግዲህ ነገሩ ቀይሮታል ማለት ነው። ሮዛ እንግዲህ አቶ መሰለ ጋር ከሄደችበት ሰዓት ጀምሮ እንግዲህ ባንቶሎ ሮዛን ቢጠራጠራትም አንቺ ትገጅኛለሽ፣ በፍጹም የማምንሽ ሰው አይደለሽም ቢላትም እንግዲህ ሮዛ እንግዲህ ከደረሰባት ችግርና ካለባት ሁኔታ ነገሮች እንግዲህ አሁን ላይ የተቀየረች ይመስላል ማለት ነው። ስለዚህ ሮዛ እንግዲህ ወደ እነ ባንቶሎ ተቀላቅላ ያው የራሷን ጥቅም ሳታስቀድም ሉሊትን ከዚህ ቤት ለማውጣት ደፋ ቀና እያለች ነበረ ማለት ነው። ሮዛ በበኩሏ እንግዲህ ዴቭ በመምጣቱ በጣም ብትደሰትም እንግዲህ አሁን ላይ ያው ትንሽ ነገር የተፈጠረው ነገር እንግዲህ ዴቭን እንደ በፊቱ ሚስት ሆና እንደማትቆይና በጓደኝነት አብረው እንደሚዘልቁና የእሱ ችግር የእሷ ችግር እንደሆነ የእሷ ደግሞ የእሱ ችግር እንደሆነ አብረው ተስማምተው እንደሚኖሩ እንግዲህ የነገረችውና ሰላምን የፈጠረች ይመስላል አሁን ላይ። ዴቭ በበኩሉ የሮዛ እንደዚህ መቀየርና እንደዚህ መሆኗ ጥሩ ሰው በመሆኗ እንግዲህ በጣም ቢያስገርመውም እንግዲህ በደስታ ሮዝን በጣም ተቀብሏታል ማለት ነው። ሆኖም ግን የሮዛ እዛ ቤት በመከሰቷ እንግዲህ አቶ መሰለ ያልጠበቀው ነገር ነው የደረሰበት ማለት ነው። ምክንያቱም እሱ የሚደራደራቸው ሰዎች እንግዲህ ወደ እሱ ቤት በመጡበት ሰዓት እንግዲህ ጭንብላቸውን ስለለበሱ እሱን ጭንብላል እንዲያወልቁና ያው የተሸፋፈኑት ነገር እንዲያወልቁና ይህንን ነገር ካወለቃችሁ በኋላ እንደራደራለን በማለት እሱ በሚነግራቸው ሰዓት ሮዛ አስቀድማ እንግዲህ እነሱ ጥንቃቄ ቀድመው ስላደረጉ በመርፌ ወግታው አደንዝዘዋለች ማለት ነው። ይሄኔ እንግዲህ አቶ መሰለ በተወጋበት ሰዓት እንግዲህ እነ ዴቭ ያው ነገሩ ቀንቷቸው ሉሊትን ይዘው ሊወጡ ይችላሉ ማለት ነው። ምናልባት ደግሞ አቶ መሰለ በጣም ቀላል ሰው ስላልነበረ የሚያስጠብቃቸው ሰዎች እንግዲህ
ያው ደርሰው እነ ዴቭን ጉዳት ላይ ሊደርስባቸው ይችላል ማለት ነው። ምናልባት እንግዲህ አቶ መሰለ በመርፌ ስለተወጋና ስለደነዘዘ ያው እነሱ ጠባቂዎቹ እሱ ያው በሚያስተላልፋቸው ስልኮች ነው የሚንቀሳቀሱት ማለት ነው። ስለዚህ እሱ ያው ስልክ ካልደወለላቸው ስላልደወለላቸው ምናልባት ተዘናግተው ዝም ካላሉ በስተቀር በቤት ውስጥ ከመጡ ያው ነዲፍ ላይ ከባድ ነገር ሊፈጠር ይችላል። አሊያም ደግሞ እንግዲህ ይሄ ደግሞ እነሱ ተዘናግተው ካለፉት ለነዴፍ ትልቅ ነገር ነው የሚሆነው ማለት ነው። ምክንያቱም ሮዛን እና ሉሊትን ይዘው ከዛ ቤት ይወጣሉ ማለት ነው። ስለዚህ አሁን ላይ አቶ መሰለ ትልቅ ሽንፈት ውስጥና ትልቅ ውድቀት ውስጥ ነው ያለው ማለት ነው። ሆኖም ግን እንግዲህ ባንቶሎና ዴቭ ያው ሉሊትና ሮዛን ከዛ ቤት ለማውጣት ሰፊ እድል ያገኙት ማለት ነው። ምናልባት በሚወጡበት ሰዓት እንግዲህ ውጭ ላይ ጠባቂዎቹ ምን እንደሚፈጠር እንግዲህ የምናውቀው ነገር አይደለም ማለት ነው። ስለዚህ እንግዲህ የባንቶሎና የሮዛ እቅድ በትክክል እየሰራ ይመስላል ማለት ነው። ሆኖም ግን ሉሊትን ከአቶ መሰለ እስከ መጨረሻው ድረስ እንዳያያት ለማድረግ እንግዲህ ከዚህ ቤት ከወጣች ደግሞ አስቀድመው ለሉሊት ያዘጋጁላት እንግዲህ ስኮላርስ ትምህርት እንድትማርና ራቅ ብላ እንድትማርና ነገሮቹን ያስተካከሉላት ነገር። ስለዚህ እንግዲህ ሔዋንና ዴቭ ያዘጋጁላትን እዛ በሚኖሩበት ቦታ እንግዲህ ያው ለሉሊት ያዘጋጁላት ስኮላር ትምህርቷን እዛ እንድትቀጥል ምናልባት እስከተሳካላት እዛ ሄዳ እስካሁን ያሳለፈችው ችግርና ያሳለፈችው መከራ እዚህ ጋር የሚያበቃላት ይሆናል ማለት ነው። ሁሌ ያው የሚከተላትና የሚያሰቃያት አቶ መሰለ እንግዲህ አሁን ላይ እዚህ ጋር ሊያበቃለትና ዳግም እስከ መጨረሻው ላያት ይችላል ማለት ነው። ዴቭም በዚህ በኩል እንግዲህ ይህንን ነገር ማለት ነው አቶ መሰለ ሉሊትን ወስዶ እሱ ጋር እንደሆነች በሰማ ሰዓት አንደኛው ያናደደው ነገር እንግዲህ እነሱ ከዚህ በፊት ያው ለሉሊት ያዘጋጁላትን የጣሩላትን ስኮላር እድል ትምህርቷን ያው እንድትቀጥልና ከሱ ሰውዬ ለማለያየት ነበረ ያሰበው ማለት ነው። ዋና ነገሩ እንግዲህ ይሄ ነገር ሲሰማ በጣም ያናደደው ነገር ይሄ ነበረ ማለት ነው። አቶ መሰለ እንግዲህ አሁን ላይ ያው እንደ በፊቱ የነሱ ላይ ጥቃት ለማድረስ የማይል ሰው ሊሆን ይችላል ማለት ነው። ምክንያቱም ሮዛ ያው የወጋችው መድኃኒት ምናልባት ያው የሚያዳነዝዝ ብቻ ሳይሆን እስከ መጨረሻው ሊገለው የሚችለው ነገር መድኃኒት ሊሆን ይችላል። ምክንያቱም አሁን ላይ የምናውቀው ነገር የለም ማለት ነው። ስለዚህ ሮዛ እየሰራችው ነገር እንግዲህ በጣም ደስ የሚል ነገር ነው ማለት ነው። እሷ ባትወጋው ነገር ነገሮቹ በጣም በከባድ ሁኔታ እነ ዴቭ ላይም እነ ባንቶሎን ሮዛም ላይ ከባድ የሆነ ነገር ይፈጠር ነበረ ማለት ነው። ስለዚህ ሮዛ ያደረገችው ነገር በጣም ትልቅ ነገር እና ጥሩ ነገር ነው ማለት ነው። ምክንያቱም አቶ መሰለ እንኳን ለራሱ እንኳን ለማንም የማይሆን ለሀገር ሸክም የሆነ ሰው ስለሆነ በጣም ትልቅ ነገር ነው። ያው ይሄንን ነገር እያደረገችው ማለት ነው ሮዛ ማለት ነው። ስለዚህ ሮዛ ለአቶ መሰለ መርፌ በመውጋት እራሱን እንዲስት አድርገዋለች ማለት ነው።